በአሁኑ ወቅት በመላው አሜሪካና በዓለም ዙሪያ የሚገኙ የፖለቲካ ተንታኞች በአንድ ድምፅ የሚስማሙበት አንድ ሀቅ አለ። እሱም ዶናልድ ትራምፕ የሪፐብሊካን ፓርቲን ወደ ግል ንብረታቸውና ወደ ፍጹም ታማኝ ተቋምነት ቀይረውታል። ማክሰኞ ምሽት በኢንዲያና ግዛት የተካሄደው የመጀመሪያው ደረጃ ምርጫ ተራ የምርጫ ክስተት ሳይሆን ትራምፕ በመንገዳቸው ላይ የሚቆሙትን ሁሉ እንደ ሰም የሚያቀልጥ የፖለቲካ እሳት መሆናቸውን ያሳዩበት፣ ታማኝነትን በድል ተቃውሞን ደግሞ በውርደት የከፈሉበት የታሪክ ምዕራፍ ሆኖ ተመዝግቧል። ይህ በኢንዲያና የታየው የበቀል ዘመቻ የአሜሪካ ዲሞክራሲ ምን ያህል አደገኛ ሽግግር ውስጥ እንዳለ የሚጠቁም ከመሆኑም በላይ መጪው ጊዜ በምክንያታዊነትና በሕግ የበላይነት ሳይሆን በአንድ ሰው የግል ፍላጎትና በብረት መዳፍ የሚመራ ሊሆን እንደሚችል አስደንጋጭ ማስጠንቀቂያን ሰጥቷል። ትራምፕ በኢንዲያና የፈጸሙት ይህ የበቀል እርምጃ መነሻው ባለፈው ዓመት የሪፐብሊካን የክልል ሴናተሮች በትራምፕ የተሰጣቸውን ትዕዛዝ ባለመቀበላቸው ነው። ትራምፕ የኢንዲያናን የኮንግረስ የምርጫ ክልል ካርታዎች በድጋሜ እንዲያዋቅሩና ለሪፐብሊካን ፓርቲ ተጨማሪ 2 መቀመጫዎችን የሚያረጋግጥ ጄማሪንደሪንግ እንዲያደርጉ በኃይል ጠይቀው ነበር። ሆኖም ግን እነዚህ 7 የሪፐብሊካን ሴናተሮች የሕዝብን ድምፅና የሕግ የበላይነትን እናከብራለን በማለት የትራምፕን ትዕዛዝ ውድቅ አደረጉ። በወቅቱ ትራምፕ ይህንን ድርጊት እንደ ከፍተኛ ክህደት በመቁጠር የበቀል ቀን ይመጣል ሲሉ በቁጣ ዝተው ነበር። ያ የዛቱበት ቀን ማክሰኞ ምሽት ደረሰ። ትራምፕም የገቡትን ቃል በመፈጸም 7ቱን ሴናተሮች ከፖለቲካ መድረክ ጠራርጎን ለማስወጣት ከፍተኛ ዘመቻን ከፈቱ። ይህ የበቀል እርምጃ የተከናወነበት መንገድ በሰፊው ልንመለከተው የሚገባ ነው። በትራምፕና በደጋፊዎቻቸው የተሰነዘረው የገንዘብ ኃይልና የስነ ልቦና ጦርነት የአካባቢውን ፖለቲካ ከመሰረቱ አናውጡታል። በተለምዶ ለአካባቢው የሕግ መወሰኛ ምክር ቤት ምርጫዎች የሚወጣው ወጪ ጥቂት $1000 ብቻ በነበረበት ግዛት ትራምፕና ደጋፊዎቻቸው $13.5 ሚሊዮን የሚጠጋ ገንዘብ እንደ ናዳ አውርደውበታል። ይህ ገንዘብ በዋናነት ጥቅም ላይ የዋለው ነባር ሴናተሮችን ከሃዲዎች፣ ለትራምፕ ታማኝ ያልሆኑና የግራ ዘመም አጀንዳ አራማጆች አስመስሎ በሚያቀርብ አውዳሚ ማስታወቂያዎች ነበር። ይህ የገንዘብ ሱናሚ 47 እጥፍ ብልጫ ያለው ወጪ የተደረገበት ሲሆን ነባር ፖለቲከኞችን ከስራቸው ነቅሎ ጥሏቸዋል። የሪፐብሊካን ፓርቲ መሰረት አሁንም በትራምፕ ቁጥጥር ስር መሆኑን ይህ ምርጫ በግልጽ አሳይቷል። የሆዚየር ግዛት ተብላ የምትጠራው ኢንዲያና የወግ አጥባቂዎች ምሽግ ብትሆንም አሁን ግን ወደ ትራምፕ ብቻ አምላኪነት ተቀይራለች። ሴናተር ጂም ባንክስ እንደገለጹት ትራምፕ በግዛቱ ውስጥ ብቸኛውና እጅግ ኃያሉ የፖለቲካ ኃይል መሆናቸውን አረጋግጧል። ይህ የሚያሳየው የድሮው የሪፐብሊካን ፓርቲ እሴቶች ማለትም ሕገ መንግስታዊነት፣ የግል ነጻነትና የሕግ የበላይነት በትራምፕ የግል ፍላጎትና በታማኝነት መርህ መተካታቸውን ነው። በኢንዲያና የተከሰተው ነገር መላውን የአሜሪካ ሪፐብሊካን ሕግ አውጪዎች በፍርሃት እንዲንቀጠቀጡ አድርጓቸዋል። የትራምፕን ትዕዛዝ ካልፈጸምኩ በሚቀጥለው ምርጫ እወገዳለሁ የሚለው ስጋት በምክር ቤቱ ኮሪደሮች ውስጥ ነግሷል። ነገር ግን ስጋቱ በምርጫ መሸነፍ ብቻ አይደለም። ትራምፕ እነዚህን ሴናተሮች ኢላማ ካደረጉ በኋላ በሕግ አውጪዎችና በቤተሰቦቻቸው ላይ የሚሰነዘሩ የግድያ ዛቻዎችና ማስፈራሪያዎች በከፍተኛ ሁኔታ ጨምረዋል። ከ10 በላይ የሚሆኑት ሴናተሮች ሕይወታቸው አደጋ ላይ መሆኑን ሪፖርት አድርገዋል። ይህ የሚያሳየው ትራምፕ የሚመሩት ፖለቲካ ከመከራከሪያ ነጥቦች ይልቅ በኃይል በዛቻና በሽብር ላይ የተመሰረተ እየሆነ መምጣቱን ነው። ይህም የአሜሪካን የዲሞክራሲ መሰረት የሚንድና ሀገሪቱን ወደ አምባገነናዊ ስርዓት የሚገፋ አደገኛ አዝማሚያ ነው። አንድ ፖለቲከኛ ትክክለኛውን ነገር ለማድረግ ቢፈልግ እንኳን ትራምፕን የሚቃወም ከሆነ የፖለቲካ ሕይወቱ ብቻ ሳይሆን ደህንነቱም አደጋ ላይ እንደሚወድቅ የታወቀ ይሆናል። ይህ የትራምፕ የበቀል ጉዞ በኢንዲያና ብቻ የሚቆም አይደለም። በመላው አሜሪካ የሚገኙ የሪፐብሊካን አመራሮች አሁን ምርጫቸው 2 ብቻ ነው። ወይ ለትራምፕ መንበርከክ፣ አለበለዚያም በፖለቲካው ዓለም እንደተረገመ ሰው መገለል። ይህ አይነቱ የፖለቲካ ባህል አሜሪካን ወደ ላቲን አሜሪካ አምባገነን ሀገራት አወቃቀር እየወሰዳት ይገኛል። ትራምፕ በፓርቲያቸው ላይ ያላቸው ቁጥጥር በጠነከረ ቁጥር የአሜሪካ ዲሞክራሲያዊ ተቋማት ይበልጥ እየተዳከሙ ይሄዳሉ። በኢንዲያና የጠፉት 5 የሴናተሮች መቀመጫዎች ተራ መቀመጫዎች አይደሉም። እነሱ ለነጻነትና ለሕሊና የሚከፈል ዋጋ ማሳያዎች ናቸው። ትራምፕ እነዚህን ሴናተሮች ሲያጠፉ በምትኩ የተኩት የእሳቸውን ቃል እንደ ፈጣሪ ትዕዛዝ የሚቀበሉ አዎ ባዮችን ነው። ይህ ደግሞ በምክር ቤቶች ውስጥ ሊኖር የሚገባውን ሚዛናዊነትና ግልጸኝነት ያጠፋዋል። የዚህ የበቀል እርምጃ ቀጣይ ሰለባዎችም ተለይተዋል። በሉዚያና ግዛት ሴናተር ቢል ካሲዲ በትራምፕ የሞት ፍርድ ተፈርዶባቸዋል። ካሲዲ ትራምፕ እንዲከሰሱ ድምፅ ከሰጡ ጥቂት ሪፐብሊካኖች አንዱ በመሆናቸው አሁን በምርጫ እንዲሸነፉ ከፍተኛ ዘመቻ እየተካሄደባቸው ይገኛል። እንዲሁም በኬንታኪ ግዛት ተወካይ ቶማስ ማሲ የትራምፕ ዋነኛ ጠላት ሆኗል።
ማሲ ምንም እንኳን እጅግ ወግ አጥባቂ ቢሆኑም የኤፕስታይን ፋይሎች እንዲፈቀዱ በማድረጋቸውና በተለያዩ ጉዳዮች ከትራምፕ ጋር ባለመስማማታቸው ምክንያት ትራምፕ የራስ ቅላቸውን ለመቁረጥ ቆርጠው ተነስተዋል። ይህ የሚያሳየው ትራምፕ ለፓርቲው ፖሊሲ ወይንም ለሀገሪቱ ጥቅም ደንታ እንደሌላቸውና ብቸኛው መመዘኛቸው ለሳቸው ያላቸው ፍጹም ታማኝነት ብቻ መሆኑን ነው። የማሲ ጉዳይ ደግሞ ይበልጥ አስገራሚ የሚሆነው የአሜሪካ ፈርስት ደጋፊዎች ሁልጊዜ እንዲሆን የሚመኙትን ማለትም የኤፕስታይን ፋይል ይፋ መሆን በማሳካታቸው ምክንያት ሊቀጡ መሆኑ ነው። ይህ የሚያረጋግጠው ትራምፕ የሚፈልጉት ውጤት ሳይሆን ፍጹም ተገዥነትን ብቻ ነው። በአሁኑ ወቅት ሪፐብሊካን ፓርቲ ወደ ትራምፕ ግላዊ ድርጅት ተቀይሯል። ትራምፕ እንዲከሰሱ ድምፅ የሰጡ 10 የሕዝብ ተወካዮች ምክር ቤት አባላት በሙሉ ማለት ይቻላል አሁን በስራቸው ላይ የሉም። ግማሾቹ በፍርሃት ጡረታ ሲወጡ፣ የተቀሩት ደግሞ በምርጫ ተሸንፈው ተወግደዋል። ይህም ማለት በፓርቲው ውስጥ ያለ ማንኛውም የተለየ ድምፅ እንዲጠፋ ተደርጓል። ይህም አሜሪካን ወደ ባለ ሁለት ዋልታ ፖለቲካና ወደ ከፋ ክፍፍል እየመራት ይገኛል። ትራምፕ በፓርቲው ውስጥ ተቀናቃኞቻቸውን ለማጥፋት የሚያወጡት በሚሊዮን የሚቆጠር ዶላር በመጪው አጠቃላይ ምርጫ ዲሞክራቶችን ለማሸነፍ ሊውል ይችል የነበረ ሲሆን ለሳቸው ግን ከድሉ ይልቅ በቀል ይበልጥባቸዋል። የፓርቲው መሪዎችና የገንዘብ ድጋፍ ሰጪዎች የትራምፕን የበቀል ጥማት ለማርካት ሲሉ የፓርቲውን የወደፊት ስኬት አደጋ ላይ እየጣሉት ነው። ይህ የትራምፕ እርምጃ በአሜሪካ ላይ የሚደቀነው ስጋት እጅግ ሰፊና ጥልቅ ነው። በመጀመሪያ ደረጃ የምርጫ ክልሎችን ለፖለቲካ ጥቅም እንዲመቹ አድርጎ ማዋቀር የሕዝብን ድምፅ ዋጋ የሚያሳጣና የምርጫ ውጤቶችን አስቀድሞ የሚወስን ነው። ትራምፕ በኢንዲያና ያገኙት ድል ሌሎች የሪፐብሊካን ግዛቶችም ተመሳሳይ እርምጃ እንዲወስዱና የዲሞክራሲያዊ ውክልናን እንዲያጠፉ ያበረታታቸዋል። ባለፈው ሳምንት ጠቅላይ ፍርድ ቤቱ የመራጮች መብት ሕግን ማዳከሙን ተከትሎ እንደ ፍሎሪዳ፣ ሉዚያናና አላባማ ያሉ ግዛቶች የትራምፕን ፈለግ በመከተል የምርጫ ካርታዎችን ለራሳቸው በሚያመች መልኩ ለመቀየር እየተሽቀዳደሙ ነው። ይህ ደግሞ አሜሪካን ወደ የአንድ ፓርቲ አምባገነንነት የሚመራት አደገኛ ጎዳና ነው። ሁለተኛ፣ በፓርቲው ውስጥ ተቃውሞን ማፈን ወደ አክራሪነትና ወደ ጽንፈኝነት ይመራል። ሪፐብሊካን ፓርቲ መካከለኛና ምክንያታዊ የሆኑ አባላቱን እያጣ ሲሄድ፣ በምትኩ በትራምፕ ስሜት የሚነዱና ለማንኛውም ኃይል ዝግጁ የሆኑ አባላት እየተተኩ ነው። ይህም በምክር ቤቶች ውስጥ ሊኖር የሚገባውን የመከራከሪያና የመግባቢያ መንፈስ ያጠፋዋል። ፖለቲካው ከሀሳብ ፍልሚያ ወደ እኛና እነርሱ ጠላትነት ተቀይሯል። ይህ ደግሞ በሕዝቡ ውስጥ ያለውን መቃቃር በማባባስ ሀገሪቱን ወደ ማኅበራዊ አለመረጋጋትና ምናልባትም ወደ ሲቪል ግጭቶች ሊገፋት ይችላል። የትራምፕ ደጋፊዎች ትራምፕ ወይንም ሞት የሚል አቋም መያዛቸው የዚህ ጽንፈኝነት ማሳያ ነው። ትራምፕ በኢንዲያና የፈጸሙት የበቀል እርምጃ የአሜሪካ ፖለቲካ ወደ አዲስና አስፈሪ ምዕራፍ መሸጋገሩን ያሳያል። ይህ ምዕራፍ በሕግ የበላይነት ሳይሆን በአንድ ሰው ፍላጎት፣ በውይይት ሳይሆን በዛቻ፣ በልማት ሳይሆን በበቀል ላይ የተመሠረተ ነው። ሪፐብሊካን ፓርቲ ለትራምፕ ፍላጎት ሲል መርሆቹንና የሀገሪቱን ሰላም አሳልፎ እየሰጠ ይገኛል። ይህ ጉዞ ደግሞ መጨረሻው ለፓርቲውም ሆነ ለሀገሪቱ እጅግ ከባድ ዋጋን የሚያስከፍል ሊሆን ይችላል። የኢንዲያናው ድል ለትራምፕ የግል ስኬት ቢሆንም ለአሜሪካ ዲሞክራሲ ግን የሞት ደውል ሊሆን እንደሚችል ብዙዎች በከፍተኛ ስጋት እየተነበዩ ነው። ትራምፕ በኢንዲያና ያሳዩት ጉልበት በሌሎች ግዛቶችም የሚደገም ከሆነ የሪፐብሊካን ፓርቲ ሙሉ በሙሉ ወደ ትራምፕ ኩባንያ ይቀየራል። ይህ ደግሞ በመጪው 2028 ፕሬዝዳንታዊ ምርጫ ላይ የሚኖረውን ፉክክር ፍጹም ኢዲሞክራሲያዊና በኃይል የታጀበ እንዲሆን ያደርገዋል። የኢንዲያናው በቀል ገና ጅምር እንጂ ፍጻሜ አይደለም። ትራምፕ የጀመሩት የፖለቲካ ማጽዳት ተግባር አሜሪካን ወደማይታወቅና ወደ ጨለማ የፖለቲካ አቅጣጫ እየመራት ይገኛል። ዲሞክራሲ በምርጫ ሳጥን ብቻ ሳይሆን በትራምፕ ዛቻና በሚሊዮኖች ዶላር ግፊት እየተቀበረ ነው። በቀጣይ የሚመጣው የፖለቲካ ሱናሚ ደግሞ ማንንም ላያተርፍ ይችላል። የአሜሪካ ሕዝብ ከዚህ ታሪካዊ ክስተት ሊረዳ የሚገባው ነገር ቢኖር ትራምፕ ለስልጣናቸው ያላቸው ጥማትና ለበቀል ያላቸው ጉጉት ከሀገር ደህንነት በላይ መሆኑን ነው። ስለሆነም የአሜሪካ ዲሞክራሲ ወዳጆችና የሕግ የበላይነት ተቆርቋሪዎች ይህንን የኢንዲያና ውጤት እንደ ተራ የምርጫ ወሬ ሳይሆን ሀገሪቱን ለተደቀነባት ታላቅ አደጋ እንደ መጀመሪያ ማስጠንቀቂያ ሊወስዱት ይገባል። ትራምፕ በኢንዲያና ያደረጉት የበቀል እርምጃ በታሪክ መጽሐፍት ውስጥ የአሜሪካ ሪፐብሊክ የተናወጠችበት ጥቁር ቀን ሆኖ ይመዘገባል። በቀል የፖለቲካ መሳሪያ በሆነበት ሀገር ውስጥ ሰላምና መረጋጋት የራቀ ህልም ይሆናሉ። ትራምፕ ግን አሁንም በድላቸው እየተዝናኑና ቀጣዩን ሰለባቸውን እየፈለጉ ይገኛሉ። የሪፐብሊካን ፓርቲ ለዚህ የበቀል ሱስ የሚከፍለው ዋጋ ደግሞ የፓርቲውን መፍረስና የሀገሪቱን መከፋፈል ሊያፋጥን ይችላል። የአሜሪካ ፖለቲካ ከዚህ የጥፋት አዙሪት ካልወጣ የታላቅ አገር መጨረሻ ሊሆን እንደሚችል የሚሰነዘሩ ስጋቶች ከመቼውም ጊዜ በላይ እውነት እየሆኑ መጥተዋል። ትራምፕ በኢንዲያና በቀላቸውን ተወጥተዋል። ነገር ግን አሜሪካ በዚህ በቀል ምክንያት ነፍሷን ልታጣ ትችላለች።
ይህ በኢንዲያና የታየው የበቀል ፖለቲካ የአሜሪካን ተቋማዊ ጥንካሬም ጭምር የሚፈታተን ነው። ግዛቶች የፌዴራል መንግስቱን ትዕዛዝ ሳይሆን የአንድን ግለሰብ ፍላጎት ለማርካት ህጎችንና ደንቦችን ሲቀይሩ የፌዴራሊዝም ስርዓቱ አደጋ ላይ ይወድቃል። ኢንዲያና ዛሬ ለትራምፕ ፍላጎት ብትገዛም ነገር ግን የዲሞክራሲ እጦትና የፖለቲካ አለመረጋጋት ሰለባ መሆኗ አይቀሬ ነው። ይህ ፖለቲካዊ ካንሰር ወደ ሌሎች ግዛቶችም እየተስፋፋ ይገኛል። በሚቺጋንና በኦሃዮ የታዩት ውጤቶችም ቢሆኑ የትራምፕን ደጋፊዎች በፓርቲው ውስጥ ያላቸውን የበላይነት ይበልጥ እያረጋገጡ መሆኑን ያሳያል። ሆኖም ግን ዲሞክራቶች በልዩ ምርጫዎች እያሳዩት ያለው ብልጫ ትራምፕ በፓርቲያቸው ውስጥ ቢጠነክሩም በአጠቃላይ ህዝብ ዘንድ ግን ከፍተኛ ተቃውሞ እየገጠማቸው መሆኑን ይጠቁማል። ይህ ተቃርኖ ደግሞ አሜሪካን ወደማይታወቅ የፖለቲካ ፍንዳታ ሊመራት ይችላል። ትራምፕ በኢንዲያና ያሳኩት በቀል በታሪክ ውስጥ እንደ ትልቅ ድል ቢጠቀስም ዋጋው ግን እጅግ የገዘፈ ነው። አሜሪካ ዛሬ የምትታወቀው በታላላቅ ሀሳቦቿና በነፃነት ምልክትነቷ ሳይሆን በግል በቀልና በፖለቲካዊ ሽብር እየሆነ መጥቷል። ይህንን ጉዞ ለመቀልበስ የሪፐብሊካን ፓርቲ አባላት ከፍርሃት ወጥተው ለህሊናቸውና ለሀገራቸው መቆም ይኖርባቸዋል። አለዚያ ግን ትራምፕ በኢንዲያና የጀመሩት የበቀል ጉዞ መላውን ሀገሪቱን አውድሞ እስኪያበቃ ድረስ አይቆምም። የአሜሪካ ዲሞክራሲ የመጨረሻ ተስፋው በህዝቧ ንቃትና በህግ የበላይነት ላይ ብቻ የተመሰረተ ነው። ትራምፕ በቀላቸውን ተወጥተዋል። አሜሪካ ግን ለዚህ በቀል የምትከፍለው ዋጋ የሀገር መፍረስ ሊሆን ይችላል። ይህ አሳሳቢ የታሪክ ምዕራፍ ነው። ዲሞክራሲ በምርጫ ሳጥን ብቻ ሳይሆን በትራምፕ ዛቻና በሚሊዮን ዶላሮች ግፊት እየተቀበረ ነው። በቀጣይ የሚመጣው የፖለቲካ ሱናሚ ደግሞ ማንንም ላያተርፍ ይችላል። ይህ በኢንዲያና የታየው ክስተት ሌላው ገጽታ የትራምፕ ደጋፊዎች በግዛቱ የትምህርትና የማህበራዊ ዘርፎች ላይ ያላቸውን ጫና ለማሳደግ ያላቸውን እቅድ ያጋለጠ ነው። ተሸናፊዎቹ ሴናተሮች በነበራቸው ሚዛናዊ አቋም ምክንያት ትራምፕን ማስቆጣት ብቻ ሳይሆን የግዛቱን ጽንፈኛ አጀንዳዎች በመቃወማቸውም ጭምር ነው። አሁን ግን እነዚህ ሴናተሮች ሲወገዱ ግዛቱ ወደ ፍጹም አክራሪነትና ወደ ግትር ወግ አጥባቂነት ያመራል። ይህ ደግሞ በኢንዲያና የሚገኙ ወጣቶች፣ ሴቶችና አናሳ ማህበረሰቦች ላይ የሚኖረው ጫና እጅግ የከፋ ይሆናል። ትራምፕ በቀልን እንደ መሳሪያ በመጠቀም የአሜሪካን ማህበራዊ መዋቅር እየበጣጠሱት ይገኛሉ። ይህንን አደጋ ተረድቶ በጋራ መቆም የአሁኑ ትውልድ ትልቅ ኃላፊነት ነው። ዲሞክራሲ ሲሸረሸር ዝም ማለት ለነገው ጨለማ ፈቃድ መስጠት ነው። ትራምፕ በኢንዲያና ድል አግኝተዋል። ነገር ግን ይህ ድል ለሀገር ሽንፈት እንዳይሆን እያንዳንዱ አሜሪካዊ ሊያስብበት ይገባዋል። የኢንዲያናው በቀል የመጨረሻው ሳይሆን የትልቅ ጥፋት መጀመሪያ ሊሆን ይችላልና።